ልደት ለሌባ ለውለታዬ ነው። ብዙ ነገሮች እንትን ብሏል፣ በውስጥም ያወራኛል። እንደው አይ ቲንክ ጥቂት ሰዎች ናቸው እኔ ቴሌግራም ላይ የምደዋወላቸው። ከምደዋወላቸው ውስጥ አንዱ እሱ ነው። አይ ቲንክ ከሚሰሩት ንጽጽር ራሱ 10-15% ያህል ቢሆኑ የሚደዋወላቸው ነው። ከነዛ ውስጥ አንዱ ነው እና እናወራለን እና ለምንድን ነው እሱ ሜቢ በቪዲዮ ምላሽ የሰጠበት ከሆነ የመጀመሪያ ቪዲዮን አይቼ ነበረ ከአቡነ አብርሃም ጋር የተያዘ የሰጠውን አስተያየት። አቡነ አብርሃም ለእሱም አባቱ እንደሆኑ ለእኔም አባቴ ናቸው። ስለዚህ እይታውን ማስቀመጥ ይችላል፣ መፍቱ ነው። እኔም እይታዬን የተሰማኝን በጊዜው አስቀምጫለሁ። ሰዎች በተመዘዙበት መንገድ ባይሆንም ማለት ነው። እኔም የተሰማኝን አስቀምጫለሁ፣ እሱም የተሰማውን አስቀምጧል። ትናንትና ነው ያየሁት፣ እሱን ምንም አልመሰለኝም፣ መፍቱ ነው። ባይዜ ከአቡነ አብርሃም ጋር በተያዘ ከልደት ይልቅ ከቴዶ ጋር በጣም ተከራክረናል። በጣም ሜይ ቢ ቮይሶቹን ሁሉ ማስደመጥ ይቻላል። ያስቀመጣቸውን ቴዶ ብዙ ተጨቃጭቀናል ከቴዶ ጋር ማለት ነው። ከአቡነ አብርሃም ጋር በተያዘ ለምንድን ነው እንደዚህ ያልከው ብሎኝ፣ እንደዚህ ማለት የለብህም እንደዚህ እንትን ማለት ጀስት አውርተናል አስቀድመን ማለት ነው። ላይቭ ላይ መጥቶ በኋላ እንትን ብሏል። ይህን ስጋ ስላለሁ ነው አንተ የራስህ አቋም አለ እኔም የራሴ አቋም አለኝ በሚለው አለፍ ነው እንጂ ማለት ነው። እና እንደዛ ነው። እኔ የምጠብቀው አለ። ሰው አባቱን ነው የሚጠይቀው። አባቴ ስለሆኑ ነው የጠየኳቸው። አባቴ ባይሆኑ አልጠይቃቸውም። አባቴ ከሆኑ ደግሞ ጠይቃቸዋለሁ፣ እኛ አሁንም ወደፊትም። ምክንያቱም አባት ከሆኑ የተሰማኝን ልጠይቃቸው መፍት ስላለኝ ማለት ነው። የሰማዩ አባታችንን እንኳን እንጠይቀዋለን ጠይቁኝ ስላለ ማለት ነው። ስለዚህ እሳቸውም አባት እስከሆኑ ድረስ እንጠይቃቸዋለን። ችግሮች ሲኖሩ እንደዚህ ስናለቅስ ዝም ካሉን ለምንድን ነው እሱ ዝም የተባልነው ብለን መጠየቅ መፍቱ ስላለን ማለት ነው። ሰዎች በሚጠመዝዙበት አንግል በዛ ውስጥ እገኛለሁ ብዬ አላስብም። እስካሁንም ነኝ ብዬም አላስብም። እንደዚህ አይነት ነገሮችም ይመጡብኛልን ብዬ አላስብም። ወደፊትም ያመጣሉ ብዬም አላስብም። ሰዎች ግን ለምን እንደዛ ተረዱ ብዬ ደግሞ ሜይ ቢ መሞገት አልችልም። ምክንያቱም መፍታቸው ነው እና ከዚህ ቦታ ስለሆኑ ነው እንደዚህ አይነት ኢንተርፕሬቴሽን ውስጥ እንደተገባ ብዙም ባላውቀውም ማለት ነው። መፍታቸው ነው ሰዎች እንደዛ ኢንተርፕሬት ማድረግ፣ ግን ሰዎችም መከልከል ስለማልችል ማለት ነው። እንዳንድ የቤተክርስቲያን ልጅ ግን የመጠየቅ መፍቱ ደግሞ አለኝ። ምክንያቱም እጅግ ጸያፍ ቃላቶች ለአእምሮ የሚሰቀጥጡ ክርስቶስን የተሳደቡ በሚዲያዎች ደጋግመን አሰምተናቸዋል። ባናሰማችሁ ራሱ እንፈልግ ነበረ። እጅግ ለአእምሮ የሚሰቀጥጡ ቃላቶች ማለት ነው በክርስቶስ ላይ የተነገሩ። እንደዛ እየተጮኸ እንደዛ እየተረከሰ እንደዛ ክርስቶስ ላይ እንደዛ ሲሳለቁ የአእምሮ በሽተኛ ነው፣ ዘገምተኛ ነው ክርስቶስ፣ ሎቱ ስብሐት ዴ ነው ክርስቶስ፣ ግብረ ሰዶም ነው እየተባለ እግዚአብሔር ሕፃናትን ደፍሮ ደም በደም ያደርግ ነው የምታመልኩት። አምላካችሁ እንዲህ ነው እየተባለ ያ ሁሉ ቪዲዮዎችን አውጥተን ተዉት። ከኔ ጋር ፐርሰናል ባሉት ሁኔታዎችን ተዉት። በሚዲያ ላይ በወጡት መረጃዎች እንኳን አትሊስት ከቤተ ክርስቲያን የሆነች መግለጫ እንኳን እንጠብቅ ነበረ። የኔን ተዉት። ጀስ ከኔ ጋር ያለውን ከአቡነ አብርሃም ጋር ያለውን ምናምን ነገር ኬዙን ተዉትና እነኛ እንደዛ የተነገሩበትን አንዲት መግለጫ እንጠብቅ ነበረ። ሰውን ያ ባለመሆኑ አስከፍቶኛል ፐርሰናሊ። ምክንያቱም ታቦት ጣውላ ነው ብለው ተናገሩ፣ ታቦት መክተፊያ ነው ብለው ተናገሩ ተብሎ መግለጫ ሲወጣ ክርስቶስ ላይ ደግሞ እንደዚህ ተብሎ ለተናገሩት መግለጫ እንኳን አለመውጣቱ እኔን ፐርሰናሊ አስከፍቶኛል። በዛ ምክንያት እንትን ያልኩት ነገር አለ። ሜይ ቢ እናንተ ትክክል አይደለም ብላችሁ ማሰብ ትችላላችሁ፣ ማመንም ትችላላችሁ፣ መሞገትም ትችላላችሁ። እስቲል እኔ አሁንም አቋሜ ተመሳሳይ ነው። የእናንተን አቋም አከብራለሁ። ለምን እንደዚህ ያልክ ብላችሁ መሞገት መፍታችሁ ነው። ለምን እንደዚህ ያላችሁ ብዬ እኔ እናንተን የምጠላበትም ምንም ምልበትም የለም። ከቴዶ ጋርም ስለተነጋገርንና በሀሳብ ልዩነት ስለተላለፍን ማለት ነው። ያንኑ ነው ልደተ ቃል በኋላ ያለው ያንኑ ነው። ቴዶ እንደውም እኔ ቤት በኋላ ስለሰጋ ምንድን ያደረገው በአቡነ አብርሃም ላይ ቃላት እንዳሰነጥቁ ወደሚል ገባ ማለት ነው ቴዶ። ምክንያቱም እኔም የራሴን አቋም እዛለሁ፣ አንተም የራሴን አቋም ያዝ ስለተባባልን ማለት ነው። ኤኒዌይስ እንደዛ ነው የቀጠልነው ማለት ነው። ያንን ከዛ በኋላ ሰዎች ለመሰንጠቅ ሲሞክሩ ከዛ በኋላ ደግሞ ልደተ ቃል በዛኛው ሲያስቀምጠው አየውና ብዙም አይ ባይሰራው አልኩና በወዴ ግን መፍቱ ነው እንደዛ መናገሩ ብዬ ዝምታ ነው የመረጥኩት። ቀጣይ ከዛ ሌላ ቪዲዮ መጣልኝ ማለት ነው። ሌላ ቪዲዮ ተላከልኝ። ምን የሚል ቪዲዮ? አረብ ሀገር የምትሰሩ ውጭ የምትሰሩ እንደዚህ ሴቶችን ፊታችሁን ተደብቃችሁ ነው የምትሰሩት ብሎ ከዛ እናንተም እኮ ፊታችሁን ተደብቃችሁ የምትሰሩት ከዛ ትንሽ ረዘም ያለ ሳቅ የማላገጥ የሚመስል ሳቅ የሆነ ንቀት የሚመስል ሳቅ አለበት። ከዛ ደግሞ መልሶ ሁላችንም አስመሳዮች ናቸው፣ አስመሳይ ነን የሚል አለው። ይሄ ደግሞ ምንድነው? እሱ አንድ ሰሞን እንትን ካልን በኋላ ሴቶችን እኛ መስገነን ነበር። አረብ ሀገር ያሉ ሴቶችን አብረውን የነበሩ ሴቶችን በደንብ አመስገነናል። ነገር ግን
እኛ ካላልነው ተቃራኒ አድርገው ምን ሴቶቹን ይንቃል። ሴቶቹን ሲያመሰግን እንኳን 11ኛ ደረጃ ላይ ነው ያስቀመጣቸው፣ ዞር ብሎ ማያያቸው ሴቶቹን የሚል ተሰርቷል። ልደተ ቃል ደግሞ በዚህኛው መጥቶ እንደዚህ ተደብቃችሁ ነው አስመሳዮች ናችሁ ምናምን ሲል እህቶቻችንን ዲፌንድ ማድረግ አለብን። ምክንያቱም የእህቶቻችንን ችግር የምናውቀው በተሻለ ሁኔታ ከልደተ ቃል እኔ ያውቃለሁኝ። ስለ እህቶቻችን ከልደተ ቃል ይልቅ እኔ ጠንቅቄ ያውቃለሁኝ። ቴዎሎጂውን ልደተ ቃል ከኔ የተሻለ ያውቃል። አንደኛ እሱ መምህርም ስለሆነ፣ በሴቶቻችን ሁኔታ ላይ ግን ከልደተ ቃል ይልቅ እኔ ያውቃለሁኝ። ምክንያቱም ምን አይነት ቻሌንጅ ሊገጥማቸው እንደሚችል በእስልምናው ላይ የተሻለ አውቃለሁ ብዬ አምናለሁኝ። እህቶቻችን ላይ ማንኛውም ነገር አታክ ከመጣ ዲፌንድ ማድረግ ደግሞ የኔ ግዴታ ይሆናል ማለት ነው። አብረውኝ ከሚሰሩ ሴቶች ላይ የሆነ አታክ ከመጣ ዲፌንድ ማድረግ ስላለብኝ አየሁትና ተናድጃለሁኝ። ግን እነግረዋለሁኝ። ልንገረው አልንገረው እያልኩ በውስጥ እየተሟገጥኩ ሳለው ሌላ ቪዲዮ አየሁኝ። በውስጥ አልነግረውም እዚሁ አደባባይ ላይ ነው የምናገረው ምናምን የሚል ቪዲዮ አየሁኝ። እንደዛ ከሆነ በውስጥ ንገረው ብለውት ወይ በውስጥ አልናገርም እያለ አደባባይ ነው የምናገረው እያለ ከሆነማ እኔም በአደባባይ ላይ ልነግረው ያስፈልጋል ማለት ነው ከሚል አንጻር ቪዲዮ ሰራሁለት ማለት ነው። እና ከኔ ጋር ምንም ፐርሰናል ችግር የለብንም። ልደት ባለውለታዬ ነው። ከብዙ ሰዎች ጋር አስተዋውቆኛል። ብዙ ጊዜም ፕሮሞሽን ሁሉ ሰርቶልኛል። እሱ መምህር ነው። እሱ የተሻለ ከኔ እንደሚያውቃለኝ ኤቭሪቲንግ በመጽሐፍ ቅዱስም የቆየም ነው። ንጽጽሩ ላለሙ ላይ ተናግሬዋለሁኝ። እንትን ላይም ትሁት ነው፣ ጥሩ ሰው ነው። ፐርሰናሊ ለእኔ ምንም ችግር የለበትም። እሱ ግን ሲስተሮች ጋር በተደረገው እነሱን ዲፌንድ ማድረግ ስላለብኝ ያችን እኔ የተረዳሁት እንደዛ ነው። አይ የሳኩትም እንደዛ አልነበረም። እንደዛም ሴቶችን ዲስከሬጅ ለማድረግ አይደለም ማለት ጨረስ ነው ማለት ነው። እና እንደዛ ነው። ቢ ሙክት ካስፈለገ ሙክቱን ለእናንተ ያቀርብላችሁ። ከኔ ጋር ምንም ጠብም የለንም። ፐርሰናሊ እኔ ከማንም ጋር ደግሞ ማለት እንደዚህ እንትኑን አልፈልገውም። ጀማ ፈጥሮ መጣላትም ምናምን ነገር ብዙም አይመቸኝም ሳይሆን አልፈልግምም። ደግሞ መሆንም የለበትም የአንድ ቤተክርስቲያን ልጆች እስከሆን ድረስ ማለት ነው። ከሌና ከሌ እንደዚህ ከሌና ከሌ የሚባለው ነገር በጣም ከማይመቸኝ ነገር አንዱ ነው እና ምንም የሚያገናኘንም ነገር የለም፣ የሚያጣላን የለም ማለት ነው። በጣም እናመሰግናለን። ቢ ከተቀየምክ ልደት ይቅርታ ማለት ወዳለሁ። ካስከፋው ሶሪ አስከፍቻለሁ ይመስለኛል። ፊትህ ሲታይ ግን የተከፋ አይመስልም። በሬ አምጣ እንዳትለኝ፣ ስማ ዶሮ አመጣለሁ ብለህ በሬ አምጣ እንዳትለኝ እንጂ ኧረ እሱ ግዴታ ነው። በዛም በዚህም ብለህ እኔን እንደፈለገ መጠለስ ትችላለህ፣ እንደፈለገ መተቸት ትችላለህ። ኤኒታይም እህቶቼን ግን አታክ አደረግ ዲፌንድ አደርጋለሁ እህቶቼን። ይህንን ጠንቅቀህ እወቀው። እኔን ግን ኤኒታይም እኔ ባለውለታዬ ነህ። ኤኒታይም እኔን አታክ ብታደርግ ራሴን ዲፌንድ ለማድረግ አልገባም። ምክንያቱም ጥሩ ነገሮች ለእኔ ያስተዋወቀኝም ወደ ቲክቶክ አንተ ነህ ሞሮፍ ልደት እኔን አታክ አድርጓል ብዬ ራሴን ለመከላከል ወይም እንደዛ ነገሮች ልደትን አታክ ማደርግበት ምንም ሚንስ አይኖርም። እስልምና ላይ የሚሰሩ ሴቶችን ግን አታክ ካደረግ ኤኒታይም አታክ አደርግሃለሁ። አባቶቻችን ሊቃነ ጳጳሳት በጣም ብዙ መንጋ ነው የሚመሩት። በጣም ብዙ ነው የሚመሩት። በእነሱ ላይ ያለ ምንም እንኳን መከራ ቢደርስብን፣ ምንም እንኳን ስቃይ ቢደርስብን፣ ምንም እንኳን ሀዘን ቢደርስብን በእነሱ ላይ በምንናገረው ነገር ላይ ጥንቃቄ ያስፈልጋል እና እኔ እንደውም እየተሳቀኩኝ ጭምር ነው የተናገርኩት። እውነቱን ለመናገር በጣም እየተሳቀኩኝ ካያችሁ ማለት አስቀድሜ ወደዛ ሀሳብ እንኳን ከመግባቴ በፊት ሊደርስባቸው እና የደረሰባቸውን እያንዳንዱን ነገር ሜንሽን ካደረግኩኝ በኋላ እዚች ጋር ባይናገር ብዬ እንደ ሀሳብ አስቀመጥኩኝ። ከዛ ያው ቲክቶክ አይደለ እንደምታዩት በመሀል ላይ ብዙ ሀሳቦች ይንሸረሸራሉ። ልክ የሆነ ሰዓት ላይ ኮመንቶች መጻፍ ጀመሩ እና እኔ ብን ብዬ ተናገርኩኝ። እናንተ ምንም አላላችሁም እነፎ ይኮናቸው እንዲሚሉትና ምናምን ሲሉ እንዴ እናንተ እኮ ያው ፊታችሁን ስላላሳያችሁኝ ያለው ፊታችንን ስላሳየ ታውቁታላችሁ። አስቸጋሪ ነው። ፊታችሁን ሸፍናችሁ በሳቅ መልክ ነበር እንዲህ ስል አለም የምትባለው እኔ በጣም ወዳት ጤና ተሷ ብዙ ጊዜ ላይ ላይ ማስገብቻታለሁ። ስራዋንም ምን ያህል ዋጋ እንደምትከፍል ደጋግሜ ተናግራለሁ። አሁን ስለተጣላን ከተቀየመች አላቅም። በደማው ጊዜ ግን እንዲደግፋት ቪዲዮቿ እንዲታይ በራሴ ትንሽ ነገር አድርጌያለሁ እና ከዛ እሷ የጻፈችው ኮመንት አሳቀኝ። ሳኩኝ እኔ እና ስስቅ ተገጣጠመ። ከዛ ሁሌ ነው የምለው ሁላችንም ማስመሰሎች አይ ቲንክ ከዚህ በኋላ እንደዛ ማለት ያለብኝ አይመስለኝም። ሁላችንም ማስመሳዮች ነን እዚህ ጋር ያለ ነው። እኔ በጣም ብዙ ጊዜ ይህን ቃል እጠቀማለሁ። ከእሱ ጋር ተገጣጠመና ልክ እህቶቼ ላይ እንዳላገጥኩኝ አይነት ነገር ተደርጎ ለእፎይ ደረሰ። ስለዚህ እፎይ ከራሱ ይልቅ እህቶቹ ላይ ለነሱ ዋጋ የከፈሉ እውነቱን ለመናገር
እኔ እናንተን የመናገር ምንም አይነት ሞራል የለኝም። ምንም ደግሞ አድርጋችሁኝም አታውቁም። ስለዚህ ልክ በእንደዚህ አይነት መንገድ መስሏችሁ ከሆነ አንዳችሁን እውነቱን ለመናገር እናንተን በማቃለል እናንተን ዝቅ በማድረግ ለእናንተ ክብር ከማሳጣት የተነሳ ምንም አይነት የድፍረት ንግግር እግዚአብሔር በሚያውቅ አልተናገርኩም። ላይም ነበራችሁ፣ ያንንም ደግሞ አይታችሁታል። እኔ በዋነኝነት ትኩረቴ የነበረው በቃ አቡነ አብርሃም ላይና አቡነ አብርሃም ላይ ብቻ ነበረ እንጂ ከዛ ውጭ የትኛውንም አረብ ሀገር ያሉቶች ምን ያህል ዋጋ እንደምትከፍሉ አውቃለሁ። እኔ ጊሻን በነበርኩበት ሰዓት ላይ 5 ቀን ሙሉ አረብ ሀገር ያሉ እህቶቼ ናቸው በረመዳን ወቅት ማለት ነው ቀን እየደከሙ ማታ ደግሞ ከኔ ጋር እንቅልፍ አጥተው ሲመዘግቡ ሪሲት ሲመዘግቡ የነበሩት። እኔ ጉባኤ እንኳን ሳዘጋጅ የአረብ ሀገር ያሉ እህቶቼ ገንዘብ እንዲያዋጡ እንኳን አላደረግም። ለምን? እነሱ የሚያመጡት ገንዘብ እንዴት ሆኖ እንደሚመጣ ስለማውቀው እንዲህ አይነት ነገሮች ላይ እንዳትሳተፉ ነው ምላቸው። ራሱ ገንዘባቸው መያዝ ስላለባቸው ብዙ ጊዜ ተናግሬያለሁ። ስለዚህ አሁን ከመሬት ተነስቶ ምንም የሚቀይር ነገር የለም። እናንተን የምናገርበት ችግሬም ከእናንተ ጋር አይደለም። እኔ ሀሳቤ በቃ ወንድሜ እፎይ ላይቭ ላይ የተናገራት ያቺን ንግግር እሷን በመቃረን ብቻ ነው የተነሳው። ከዛ ውጭ ከየትኛዎቹም ጋር ምንም አይነት ችግር የለብኝም። እውነቱን ለመናገር አንተ ምንም አልሆንክም እንዲያልሆንክም የሆንኩትን ወይ ደግሞ በጥቂቷም ከነ እፎይ የደረሰችብኝም በረከት እኔ ነኝ የማውቃት። እዚህ ጋር ማውራት አይጠበቅብኝም። ምናልባት ግን ደግሞ ለአንዳንድ ሰዎች መናገር ካለብን ከነ እፎይ ጋር የሚነጻጸር ነገር ደርሶኝ አያውቅም። እነ እፎይ በሄዱበት መንገድ አልሄድኩኝም። ነገር ግን ካስታወሳችሁ እፎይ ላይቭ የገባ ሰዓት ላይ እኔም ገብቼ ነበር። ከዛ በፊትም ላይቭ ይገባል እያልኩ ተከታታይ ቪዲዮችን እየሰራው ነበረ። ከዛ ቪዲዮቹን ፕራይቬት አረግኳቸው። ከዛ ላይቭ ላይ ገባው። እፎይ ድሉን ሰጠኝና ተናገርኩኝ። ስናገር ምን ብዬ ተናገርኩኝ? ወንድማችን እፎይ አይናችን እያየመ ወንድማችንንማ አትነኩትም የሚል ሀሳብ ስሰጥ ያ ንግግሬ በጣም ቫይራል ሆነ። ከዛ መጨረሻ ላይ እፎይ ምን ብሎ ተናገረ? ልደት በጣም ሀምብል ሰው ነው። ያው በእርግጥ ከእሱ ጋር በተደጋጋሚ በስልክ ረጅም ሰዓት አውርተን ስለምናውቅ ያንን ሀሳብ ሰጠ። ያቺ ሀሳብ ተያዘች እና እንደ አጠቃላይ እኔ ላይ በቃ ዘመቻ ተከፈተ። እናንተ ማታውቁት እኔና የኔ ከሆነች ሰው ጋር ያሳለፍኩት በርካታ መከራ አለ። እውነቱን ለመናገር ቴዶ ያውቋል። በደህንነቶች እስከምፈለግ ዩኒቨርሲቲ የምማርበት ቦታ ላይ ድረስ ሄደው በተደጋጋሚ አተውኝ። ለረጅም ጊዜ ከቤትም አልወጣም። አሁን ሰፈር ቀይሬ ያለሁት ባጭሩ። ይሄ ሁሉ የሆነው ምንድን ነው? እፎይና ልደት አቀራረብ አላቸው። ስለ እፎይ ስለ ልደት ይህን ተናግሯል፣ ልደትም ስለ እፎይ እንደዚህ ብሏል። ስለዚህ አብሮ ተባብሮ የሚሰራ ነው። ይሄ ደግሞ በቀላሉ የትን ቦታ ሲዞር የምናገኘው ሰው ስለሆነ የቅዱሱን ማግኘት አለብን በሚል እኔም ረጅም ሰዓት ሲያፈላልጉኝ ነበር፣ ሲያሳድዱኝም ነበር። ስለዚህ ያ ነገር ምን እንትን አላለም፣ እኔ ላይ ጫና ፈጥሮ ነበር በሰዓቱ። ይህንን ነገር ከምን አንጻር ነው የምላችሁ? እንደው ለአንዳንድ ሰዎች ነገሩን ለማስረዳትና ለማርገብ ያህል ነው ነገር የተናገርኩት። ይሄ ነው ግን ነጥቤ። እግዚአብሔር በሚያውቀው እፎይ የሰራውን ቪዲዮ አይቼዋለሁ። እግዚአብሔር በሚያውቀው የኔ ዓላማና ዓላማ አቡነ አብርሃም ላይ የተነገረው ነገር ቅር ስላሰኘኝና ያ ነገር ልክ አይደለም ብዬ ስላሰብኩኝ ነው እንጂ ከዛ ውጭ ከየትኛችሁም ሰዎች ጋር ምንም አይነት ችግር ኖሮብኝም አይደለም። እናንተንም የማቃለል ነገር አይደለም። እንደዛ ተሰምቷችሁ ከሆነ ያ አይደለም እና በዚህ ዙሪያ ላይ ይቅርታ ለማለት ፈልጋለሁ ግን